የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች መመለስ፣ በአባቶችና በልጆች መካከል ያለ ክፍተት በልብ መታረቅ ተሐድሶን ማምጣት፣ የቤተ ክርስቲያን ትክክለኛ ገጽታ፣ ግጭቶችን ማረም፣ ሙሽራውን መጠባበቅ፣ የተቀደሰና የታደሰ አእምሮ። በመጽሐፍ ቅዱሳዊ አተያይ በትምህርትና በውይይት ልዩ ልዩ ፕሮግራሞችን እያዘጋጀ የሚያቀርብላችሁ የዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ነው። የተወደዳችሁ ክርስቶሳውያን ወንድሞቻችንና እህቶቻችን በዛሬው ዕለት በዚህ ስቱዲዮ የተገኘንበት ምክንያት በትውልድ ክፍተት ዙሪያ ለመወያየት ለመነጋገር ነው። በዚህ ውይይት ላይ እንዲሳተፉ እዚህ አጠገብ የምታዩዋቸውን እንግዶች ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ከሚባለው መንፈሳዊ አገልግሎት ጋብዣለሁ። በስተግራዬ ያለው ወንድም ሽጥላ ብርሃኑ ይባላል። በዚህ አገልግሎት ውስጥ የቦርድ አባል ነው። ከወንድም ሽጥላ በመቀጠል የምታዩዋቸው ወንድም ለገሰ ሌንጂሳ ይባላሉ። የዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት መስራችና የአሁኑ ስራ አስኪያጅ ናቸው። ከእሳቸው አጠገብ ወንድም ንጉሴ ደግሞ ተክለማርያም ከአዳማ ከሚገኘው ከዚህ አገልግሎት የማስተባበሪያ ቅርንጫፍ ጽሕፈት ቤት የአገልግሎቱ መሪ ናቸው። በቅድሚያ እንግዶቼ በዚህ ውይይት ላይ ለመሳተፍ ለመካፈል እዚህ ስለተገኛችሁ በራሴና ደግሞ ይህን ፕሮግራም በሚከታተሉ እንደዚሁም ደግሞ በዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት በሚያገለግሉ ወንድሞችና እህቶች ስም ለማመስገን እወዳለሁ። እንኳን ደህና መጣችሁ። እሺ፣ በቀጥታ ወደ ውይይቱ ነው የምንገባውና የተለያዩ ጥያቄዎችን አነሳለሁ። እንደ አስፈላጊነቱ ነፃ ሆናችሁ በእነዚህ ጥያቄዎች ላይ ማብራሪያ ምላሽ መስጠት ትችላላችሁ ማለት ነው። የመጀመሪያው ጥያቄ እስቲ ከጽንሰ ሐሳቡ እንነሳና የትውልድ ክፍተት ማለት ራሱ እንደ ኮንሰፕት እንደ ጽንሰ ሐሳብ ስናየው ምን ማለት ነው? የትውልድ ክፍተት እና እንደ ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት በተለይ የአገልግሎቱ መነሻ ይሄ የትውልድ ክፍተት የሚል ሐሳብ ነውና በምን መንገድ ተረዳችሁት፣ እንዴት አያችሁት የሚለው ላይ እስቲ በየተራ ምላሽ ብትሰጡ ብዬ እጠይቃለሁ። ከወንድም ለገሰ ልጀምር። እሺ፣ አመሰግናለሁ። የትውልድ ክፍተት የሚለው ሐሳብ በአጭር አገላለጽ የአስተሳሰብ ልዩነት ነው። የቀደመ ትውልድ መካከልና አሁን ያለው ትውልድ መካከል የአመለካከት የአስተሳሰብ ክፍተት ነው። እነዚህ ክፍተቶች ሲኖሩ እምነትን መቀጠል አይችልም። እምነት ባለበት ይቆማል፣ ታሪክ ላይ ይቀጥል ይችላልና እሱን ነው ክፍተት የምንለው። ምክንያቱም ትውልድ ከትውልድ አንዱ ከአንደኛው ወስዶ ነው መቀጠል ያለበትና ያለው ህይወት ክፍተት ተፈጠረ የሚባለው ይሄን ነው። በመንፈሳዊ እይታ በትውልዱ መካከል ምንድነው የተፈጠረ ተብሎ እንግዲህ ቢጠየቅ የቀደመውን ኦሪጂናል ወንጌል የተቀበሉት አባቶች መካከልና አሁን ያለው ትውልድ መካከል ልዩነት ይታያል። ይሄ በማንም አይን ፊት የተገለጠ ጉዳይ ስለሆነ በአጭሩ ክፍተት የምንለው ይሄ አስተሳሰብ ነው ማለት ነው። መልካም። እስቲ ከሌሎቻችሁ የሚጨመር ነገር ካለ? እሺ፣ አመሰግናለሁ። እንደተገለጸው እንግዲህ የትውልድ ክፍተት የሚለው ህይወት በቅብብሎሽ የምትቀጥል ስለሆነች ከትውልድ ወደ ትውልድ የሚያልፈው የህይወት የተለያዩ መልካም የሆኑ እሴቶችና ትውልድ ለትውልድ የሚያቀብላቸው በጎ የሆኑ ነገሮች ሁሉ በሚፈጠሩ ክፍተቶች ወይም ደግሞ በትውልድ መካከል በሚፈጠረው ክፍተት የተነሳ ዝንፈት እንዲሁም ደግሞ ከዛም ባሻገር ትውልድ ተቀብሎት ሊያስቀጥለው የተፈለገው ነገር በቀጣይነት በሚቀጥለው ትውልድ ላይ ሳይገኝ ይቀራል። ከዚህም የተነሳ ምናልባት በትውልድ ውስጥ የማንነት ቀውስ ሁሉ ይፈጠራል። የማንነት ቀውስ ምክንያት አንዱ ምንድነው ስንል በትውልድ ክፍተት ውስጥ የሚነሳ ወይም የሚከሰት ጉዳይ ነው። ለዚህ መጽሐፍ ቅዱስ በትውልድ መካከል የተከሰቱ ብዙ ክፍተቶችን ይነግረናል እና ለምሳሌ በዚህ በመጽሐፈ መሳፍንት ላይ እንደምናየው የመጽሐፈ መሳፍንት ታሪክ በእስራኤል ታሪክ ውስጥ ረጅሙን ዘመን የያዘ ታሪክ ቢሆንም
ነገር ግን መጽሐፉ በዚያ ዘመን ውስጥ በእስራኤል ትውልድ መካከል በተፈጠረው ክፍተት ስለሆኑ ነገሮች ይነግረናል። ለምሳሌ ምዕራፉ ሲጀምር ወደ ሁለተኛው ምዕራፍ ላይ ስንገባ ከቁጥር 10 ጀምሮ ትውልድ ሁሉ ወደ አባቶቻቸው ተከማቹ ይላል እና እግዚአብሔር ለእስራኤል ያደረገውን ያላወቀ ሌላ ትውልድ ተነሳ ይላል። ስለዚህ ከእውቀት የጎደለ ትውልድ ቀጥሏል ማለት ነው። እግዚአብሔር ለዚያ ሕዝብ ለዛ ትውልድ ያደረገውን ነገር ያላወቀ ሌላ ትውልድ ስለተነሳ የእስራኤልን ጉስቁልና ወይም ደግሞ የዛ የቃል ኪዳኑን ሕዝብ ውድቀት እናያለን እና ይህ በምን ምክንያት ነው ስንል እዛ ጋር በተፈጠረ ክፍተት ነው። የመጀመሪያውን ትውልድ የማያውቅ ሌላ ትውልድ ተነሳ። ከመጀመሪያው ትውልድ ያልተቀበለ ሌላ ትውልድ ተነሳ። ስለዚህ በዚህ ምክንያት በዛ ዘመን ያ ትውልድ በተፈጠረበት ክፍተት ብዙ ነገሮችን እንዳጣና የተመሰቃቀለ ነገር ውስጥ እንደገባ መጽሐፍ ቅዱስ ይነግረናል። ስለዚህ የአመለካከትም የእውቀትም የህይወትም ችግር ይከሰታል እና የትውልድ ክፍተት በታሪክ ውስጥ ትልቅ የማንነት ቀውስ የሚፈጥር ነገር ነው። መልካም። እስቲ ወንድም ንጉሴ ምናልባት የሚጨምሩት ካለ? ሁሉም ተብሏል። እኔ ግን መጨመር የምፈልግ ምንድነው የአመለካከት ልዩነቶች መፈጠራቸው፣ መከባበርና መቀባበል አለመቻል፣ ሁለተኛ ደግሞ መንፈሳዊ አባትነትና መንፈሳዊ ልጅነት መካከል መላቀቅ፣ በሁለቱ መካከል ያለው መቀባበል ልዩነት መፍጠሩ ነው ክፍተት ሊያመጣ የቻለው ማለት የምፈልገው ይሄን ብቻ ነው። ብዙ ሀሳቦች ተነስተዋል። ምናልባት አንዳንዶቹን ወደ ኋላ መልሼ ያነሳቸዋለሁ ማለሳቸው ጥያቄዎች ጋርና ትንሽ መብራራት ይኖርባቸዋል ብዬ ማሰባቸውን። ወደ ሁለተኛው ጥያቄ ደግሞ እንሂድ። ወንድሜ ሽጥላ ከዚህ ከመሳፍንት መጽሐፍ በመጥቀስ የትውልድ ክፍተት እንደ እግዚአብሔር ቃል እንዴት እንደሚታይ አንስቷልና እንደው ምናልባት ሌሎቻችሁም የትውልድ ክፍተትን እንደ እግዚአብሔር ቃል ደግሞ እንዴት እናየዋለን? ስለ ትውልድ ክፍተት የእግዚአብሔር ቃል አስረግጦ በግልጥ የሚነግረን ደግሞ ምንድነው የሚለው ሐሳብ ላይ ደግሞ ትንሽ ብትጨምሩ። መጽሐፍ ቅዱስ በጣም ስለ ትውልድ መቀጠል አበክሮ ያስተምራል። እንደገና ደግሞ ክፍተቱ በሚኖርበት ሰዓት ያለውን አደጋ ያሳያል። ይሄንን እንግዲህ የዚህ ክፍተት የትውልድ ክፍተት ብለን በምንለው ላይ መጽሐፍ ቅዱስ እርግማን ነው። የትውልድ ታሪክ፣ እምነት፣ ምሳሌነት መቆረጥ እርግማን ነው በራሱ። ይህንን በዚህ በአገልግሎታችን መሪ ቃል ላይ የምናየው ነገር ነው። ሚልክያስ 4:6 ላይ መጥቼ ምድርን በእርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች ይመልሳል ይላል። መጥቼ ምድርን በእርግማን እንዳልመታ። ለምን? ልብ ተለያይቷል፣ ልብ ተላቋል። ከዚህ የተነሳ መጽሐፍ ቅዱስ እንዴት አድርጎ ነው የሚያሳየን? ትልቅ እርግማን ምድር የምትረገምበት ነው። ምክንያቱም ታሪክ ቆሟል፣ እምነት ቆሟል፣ ሁሉም ነገር ነው በየደረሰ ወደ ትውልድ የሚሻገር ነገር የለም እና የእግዚአብሔርም ታሪክ የእምነት ታሪክ አጠቃላይ አንድ ይሄ ነው። ሌላው ከመጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 2 ቁጥር 31 ጀምሮ ኤሊ የሚባል ካህን እንዳለ እናውቃለንና የዚህ ትውልድ በእግዚአብሔር ነው ክህነቱ የጸደቀው፣ ዘሩ ጭምር ነው ካህን መሆንም ያለበት። በጣም በእግዚአብሔር ፊት ልቡን ከማደንደኑ የተነሳ ከክህነቱ ሲቆረጥ ዘሩ በሙሉ እንደውም እድሜውም ጭምር ነው የተቆረጠበት። ይህን ክፍል በምናነብ እስከ ቁጥር 33 ላይ። ስለዚህ በመጽሐፍ ቅዱስ አይን ስንመለከት ከባድ ነው፣ በጣም የሚከብድ ነው። ለቤተ እምነቶች የሚከብድ ነው፣ ለታሪክ የሚከብድ ነው። ክፍተት አለ ማለት የሚቀጥል ነገር የለም ማለት ነው። መልካም ነገር ተወራራሽነት ወይም ወራሽ ያጣል ማለት ነው። ስለዚህ መጽሐፍ ቅዱስ በጣም አትኩሮት ሰጥቶት በጣም ጫን ብሎት ይህን ጉዳይ ስለሚያስተምር ከዚህም ለዚህም ጭንቀት ነው። ይህን ራእይ ስናካሄድ ይሄ ትውልድ ሙሉ በሙሉ ታሪክ እንዳይቆረጥ፣ እምነት እንዳይቆረጥ፣ የእግዚአብሔር ነገር ከህዝበ ኢትዮጵያ ላይ እንዳይቆረጥ በዚህ ራእይ ውስጥ ጣልቃ ለመግባት ያስፈለገው ለዚህ ነውና በመጽሐፍ ቅዱስ ማሳያ የምናየው ሁለቱ ክፍሎች በሚገባ ያስጠነቅቃሉ።
ይህ ክፍተት እንዲኖር የእግዚአብሔር ፈቃድ አይደለም። ምክንያቱም እርግማን ካለ ብቻ ነው ትውልድ ሲረገም ነው ይሄ ነገር የሚቆረጠው። ምናልባት የሚጨምር ካለ ከሌሎቻችን። ስለዚህ እግዚአብሔር ቃል በግልጥ የትውልድ ክፍተት በዘመናት መካከል እንደነበረ እንደሚያሳይ ነው አሁን የተነሳው ሐሳብና እስቲ ወደኛ ዘመን ደግሞ እናምጣው። በዚህ ዘመን ወዳለች ቤተክርስቲያን በዚህ ዘመን ወዳሉ ወንጌላውያን አብያተ ክርስቲያናት እናምጣና በዚህ ዘመንስ በቤተክርስቲያን በተለይም ደግሞ እኛ እየተነጋገርን ያለነው ስለ ወንጌላውያን አብያተ ክርስቲያናትም ስለሆነ ይሄ የትውልድ ክፍተት ችግር አለ ማለት እንችላለን ወይ? አለ ካልን ደግሞ መገለጫዎቹንም ደግሞ በዛው እያብራራን መሄድ እንችላለንና እስቲ እዚህም ላይ ሐሳቦችን ብናነሳ መልካም ነው። እሺ ያው በዘመናችንም ይሄ የትውልድ ክፍተት አለ። ለዚህም ነው ይሄ ራእይ ያስፈልገው። ምክንያቱም በየዘመናቱ ለምሳሌ ቅድም በተጠቀሰው የሚልክያስ 4:6 ላይ ያለውን ቃል ስንመለከት ትንቢታዊ ነው ቃሉ። በጊዜው በዚያ ዘመን እስራኤልን ወደ እግዚአብሔር የመለሰው ኤልያስ ነበረ። ግን በኤልያስ መንፈስ የሚነሳ ይህን የትውልድ ክፍተት አድራሻ ያደረገ ደግሞ ሌላ ወገን እንዳለ መጽሐፉ ይነግረናል። እና በኤልያስ መንፈስና ኃይል ይሄዳል የተባለለት ሌላ ወገን ተነስቷል። ያም ዮሐንስ ነው፣ መጥምቁ ዮሐንስ። እንግዲህ ትንቢታዊ ስለሆነ ቃሉ ጌታችን ዳግም እስኪመጣ ድረስ የትውልድ ክፍተት ስለሚኖር ይህ ትንቢታዊ ቃልም የሚያስነሳው ባለ ራእይና አገልግሎት ይኖራል ማለት ነው። እና በዘመናችንም እንዲሁ የትውልድ ክፍተት አለ። ማሳያዎቹ ብዙ ናቸው። ቤተክርስቲያን በዘመናችን ኃይል አልባ ሆና መገለጧ፣ ወንጌል በኃይል በስልጣን ወጥቶ ምድርን መክደን አለመቻሉ አንዱ የትውልድ ክፍተት በመኖሩና መቀባበል በመታጣቱ ነው። ሁለተኛ ቅድም እንደተባለው እርግማን ካለ በረከት አይኖርም። ስለዚህ ቤተክርስቲያን በዘመናችን ወደ ትውልድ አልፋ ለመሄድ ብዙ ተግዳሮቶች ገጥመዋት የወንጌል ተልእኮዋ እንደሚገባው ትውልዱን መድረስና ያ እግዚአብሔር በቤተ ክርስቲያን ሊያየው የሚፈልገውን ትክክለኛ የቤተ ክርስቲያንን ገጽታ ማየት አልቻለም። የዚህ ምክንያቱ ምንድነው ስንል ቅድም እንደተገለጠው የቀደሙ ወገኖች በምድራችን ላይ ዋጋ የከፈሉ ስለ ወንጌል ሕይወታቸውን ጭምር አሳልፈው የሰጡ በብዙ መከራ ውስጥ ታምነው ወንጌሉን ለትውልድ ያደረሱ ሰዎች በዘመናችን በትውልዱ ስላልተቀበላቸው ወይም ደግሞ ትውልዱ ስላላወቃቸው የነሱን ፈለግ በመከተል ምክንያቱም ዕብራውያን መልእክት ላይ ስንመለከት በዕብራውያን 13 ላይ ቁጥር 7 አካባቢ የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ስለዚህ ምሳሌ የሚያደርገውን ትውልድ እያየ ለመጓዝ በዘመናችን ትውልዱን ስንመለከተው በብዙ እየተቸገረ ያለበት ሁኔታን እናያለን እና ከዚህ ባሻገር እርስ በርስ ያለ መቀባበል ያለ መከባበር መገለጫ የሆኑ መንፈሳዊ ፍሬዎች ሙሉ ለሙሉ የሉም ባንልም ግን እንደታሰበው በቤተ ክርስቲያን ላይ በሙላት መታየት ግን አልቻሉም። ስለዚህ በዘመናችንም ትውልዱ በእንዲህ ያለ ችግር ውስጥ እንዳለ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ለዚህ ነው ይህ ራእይም በዚህ ዘመን እንዲነሳ የእግዚአብሔር ሐሳብ የሆነው ከዚህም የተነሳ ነው እና በዘመናችን ብዙ ማሳያዎች ያሉት የትውልድ ክፍተት አለ። ከዚህ አለ የሚልን ሐሳብ ነው ያነሱት እርሶና ለመኖር ደግሞ መገለጫዎቹ ቅድም የዘረዘሯቸው ነጥቦች ናቸው። ጥሩ ነው። ምናልባት እዚህ ላይ ደግሞ ሌሎቻችሁ መጨመር ከፈለጋችሁ እድሉን ልስጥ። ኦኬ ክፍተቱ አለ ወይ? በሚገባ አለ። ይሄ በአይን ሁሉ የምታይ ነውና
በዕብራውያን 11 ላይ እምነት አባቶች የተጻፈው ቃል በቀደሙት ወንጌል አባቶች በእነሱ ሕይወት ተገልጧል። እነዚያ ሕይወት የተገለጠባቸው ስለ ወንጌል ተሰዷል፣ ስለ ወንጌል ተርበዋል፣ ስለ ወንጌል ተገርፏል፣ ተገለዋል እዚህ ኢትዮጵያ ውስጥ ማለት ነው። አሁን ያለው ደግሞ ያንን ኦሪጂናል ትክክለኛ ሕይወት የሚጠይቀውን ወንጌል እያየን ያለነው ከጥቅም ጋር፣ ከግለሰብ ክብር ጋር፣ ከሀብት ማግኛ ጋር ተያይዞ ነው የምንመለከተው። ክፍተቱ ይሄ ነው። ይሄንን የሚያደርጉ ሰዎች በትክክል በእግዚአብሔር ቃል ቁጭ ተብሎ ቻሌንጅ ቢደረጉ መስማት አይፈልጉም እንጂ ግልጽ የሆነ ነገር ተጽፏል። ክርስቶስ እንዲህ ነው ያገለገለ። የክርስቶስ ወንጌል የክርስቶስ አስተምሮ ይሄ ነው ወይ? ፍጹም አምላክ ሆኖ ፍጹም ሰው ሆኖ ሳለ አልተዋረደም ወይ? ስለ ወንጌል አልተገረፈም ወይ? አልተተፋበትም ወይ? አልተሰቀለም ወይ? ያ ወንጌል መልክ መልቀቁ ክፍተቱን ነው የሚያሳየው። ይሄ በትውልድ መካከል በጣም ትልቅ ስጋት ነው የምንሰጋ። ምክንያቱም በአሁን ሰዓት የፊተኞቹን ቀድሞ የተገኘ ይሄ እውነት የሚመስል የደበዘዘ ትክክለኛ ኦሪጂናል ወንጌልን የሚሸፍንና አቅጣጫ የሚያስት በተለይ ከ20 በታች እድሜ ያላቸው ልጆች ምን ሊመስሉ ምን ሊቀበሉ እንደሚችሉ ትልቅ ስጋት። ስለዚህ ማሳየው 1 እና 2 ብለን ቆጥረን የምንጨርስ አይደለም። ህዝቡ ጠግቦታል። ሁሉ ሰው ያውቀዋል። ክፍተቱ በግልጽ ይታያል። ምክንያቱም የተገለጠ ነገር ስለሆነ ማለት ነው። ምናልባት ወንድም ንጉስ የሚጨምሩት ካለ? አመሰግናለሁ። በዚህ ዘመን ባለችው ቤተክርስቲያን የትውልድ ክፍተት አለ ወይ ለሚለው ጥያቄ በትክክልም አለ ማለት ነው የምደፍረው። ምን ማለት ፈልጌ ነው? በዚህ ዘመን ቀደም ሲል ሲጠቀስ እንደነበረው ዕብራውያን 11 ላይ አባቶቻችን የከፈሉት ዋጋ በአናብስት ሲበሉ በዘይት ሲጠበሱና ስለ ወንጌል ዋጋ ሲከፍሉ ያ ነገር በዚህ ዘመን ተረስቷል። በዚህ ደግሞ አሁን በእኛ ባለንበት ዘመን ደግሞ እኛ በአገልግሎታችን በሄድንባቸው ባገለገልንባቸው ስፍራዎች በዚህ ምድር ላይ ዋጋ የከፈሉ ሰዎች የመሰከሩልንን የነገሩንን ያየነውን ሰውነታቸው ላይ ያለውን ጠባሳ ያየነውን ስለ ወንጌል የከፈሉትን ነገር ሁሉ እሱን ማስታወስ ይቻላል። በእጃችንም አለ ይሄ ማስረጃ። ስለዚህ በዚህ ዘመን አሁን ወንጌል እንዴት ነው እየተሰራ ያለው እንዴት ነው እየሄደ ያለው ብለን ብንል ትውልዱ ወንጌልን የተቀበለው በተለይ ከ83 ወዲህ ከ1983 ወዲህ በነፃነት ወንጌልን ማምለክ የጀመርንበት ጊዜ እንደ ልባችን ወንጌልን ይዘን መሄድ የሚቻልበት ጊዜ ስለሆነ አሁን ያለው ትውልድ ያ ነፃነትን የለመደ ስለሆነ እየተለማመድን ያለን ስለሆነ የቀደመውን መከራ አይደለም በመጽሐፍ ቅዱስ የተጠቀሱ በምድራችን ላይ እንኳን ያሉት አባቶቻችን ስለ ወንጌል የከፈሉትን የተገረፉትን ለጅብ ታስረው የተጣሉትን ገበያተኛ በሰፌድ በምን ሲቀጠቀጣቸው ሲደበድባቸው የነበሩ ሰዎች ምስክርነታቸው በእጃችን አለ። የነኝህን ሰዎች ሁሉ ዋጋ ምን ያህል እንደሆነ እንኳን ይሄ ትውልድ አያውቅም። ስለማያውቅ አሁን ወንጌል ከዚህ ከለውጡ በኋላ የመጣው ወንጌል በሰላም በደስታ በሐሴት በዝማሬ በጭፈራ በሆታ እየሄደ ስለሆነ ወንጌል የቀደመው ትውልድና የአሁኑ ትውልድ መካከል በቀደመችው ቤተክርስቲያንና አሁን ባለችው ቤተክርስቲያን መካከል ከፍተኛ ልዩነት ነው ያለው። ለምንድን ነው? አሁን የሰላም ጊዜ ነው። አሁን የደስታ ጊዜ ነው። አሁን እንደፈለገን የምንዘምርበት የፈለግነውን ነገር ይዘን የምንጓዝበት ጊዜ ነው። ቅድም ወንድሜ ይሽጠላ ሲለው ነበር በዛ በነገስታት ዘመን እስራኤልን ማለት እግዚአብሔር የሰራውን ስራ የማያውቅ ትውልድ እንደተነሳ ሁሉ እንደዚህ አይነት ችግር የተፈጠረ ነው አሁን በምድራችን ላይ ያለው። ስለዚህ ግድ ነው ወደ ቀደመው ነገር መመለስ መቻል አለብን። ስለዚህ ምንድነው እኔ ማለት የምፈልገው ፈርሃ እግዚአብሔር አሁን የለም። ትውልድ ማንም ይሁንማ እግዚአብሔርን መፍራት የለም። በደመድነው ቀደም ሲል በያዝነው አንድ ሰው ይመጣል፣ ጌታን ይቀበላል፣ ዝማሬ ነው የሚለምደው፣ በቀጥታ ወደ ዝማሬ ነው የሚገባው። መከራውን አላየም፣ ቻሌንጅ አላየም። ስለዚህ ምንም አይመስለውም። አለ ማለት አለ ነው። ስለዚህ ይሄ መስተካከል አለበት ማለት ነው የምፈልገው። እስቲ አንድ ጥያቄ ላንሳ። እንግዲህ ይህንን አገልግሎት ወደ ተለያዩ ከተሞች ወይም ወደ ተለያዩ ሀገራችን አካባቢዎች ለማዳረስ
ብዙ ቦታዎች እንደሄዳችሁ ነው እና ምንድን ነው እስቲ አለ የትውልድ ክፍተት መገለጫዎቹ እነዚህ ናቸው ተብሎ በሁላችሁም የተጠቀሱ የተጨበጡ ሊቆጠሩ የሚችሉ ነገሮችን አንስታችኋልና እንደው ያገኛችኋቸው አብያተ ክርስቲያናት በተለያዩ አካባቢዎችና ይህንን ሐሳብ ይዛችሁ በምትሄዱበት ጊዜ ምንድነው ምላሻቸው? በእርግጥም ይሄ የትውልድ ክፍተት መኖሩን ተቀበለው ከዚህ አገልግሎት ጋር ወይም እናንተ ይዛችሁ ከሄዳችሁት ሐሳብ ጋር በመናበብ ወይም ደግሞ ያንን በመቀበል ያንን ክፍተት ማስተካከል መሙላት ወደሚቻልበት ሁኔታ የመምጣት ነገር ነበር? እስቲ እዚህ ላይ ያላችሁን አጠር ያለ ተሞክሮ ብትገልጹልን። እንደው በአጭር ቃል ለመግለጽ ስንሄድ ሁለት ሰው ነው፣ ሁለት አይነት ህዝብ ነው የምናየው። መሬት ለማስያዝ ነው የኛ አገልግሎት። መሪዎች ላይ ነው የምንሰራ፣ ከመሪ ቀጥሎ ወጣቶች ላይ፣ ከወጣቶች ቀጥሎ የቀደሙ አባቶች፣ 3 ትውልድ ላይ ነው የምንሰራ። ይሄንን በምናገለግልበት ሰዓት አንዱ ክፍል ደንግጦም ተደንቆም ይሰማናል። በእድሜ በሰል ያሉ የቀደሙ ሰዎች መጽሐፍ ቅዱሳዊ አስተምሮኛ በምንሰጠው ስልጠና ማለት ነው። አንደኛው ትውልድ ይሄንን ነገር ይጨንቀዋል መስማት። ምክንያቱም በስሜት እንደተፈለገ የመዘለል ጉዳይ እንትን ማለት ይሄ ከሞራል ጋር የተገናኘ ስሜትን ቀስቃሽ አይነት አገልግሎት ስለለመዱ ማለት ነው። ይሁንና ያ ነገር አዋጭ እንዳልሆነና ገለባ እንደሆነ ስለምናውቅ አምልኮ በዝማሬ መልካም ነው፣ እሱን መንቀፋችን አይደለም። ግን ባላንሱን መጠበቅ አለበት። መሬት መልገጥ አለበት። ሰው በእግዚአብሔር ቃል ውስጥ መተከል መቆም አለበት፣ የእግዚአብሔርን ቃል ማወቅ። ምክንያቱም የህይወታችን መሪ ነው እና ወንድማችን ንጉሴ ዝማሬው ይሄንኑ ራእይ ነው የሚመስለው። አጠቃላይ ስልጣናችን ትምህርታችን አንድ አይነት ነው ከዝማሬ ጋር እና እሱ በሚዘምርበት ሰዓት ሌሎች ሰዎች መሬት ይዞ በንስሐ ሲያለቅሱ ሌሎች ቸርች ስለቆ ሲሄዱ ሁሉ አይተናል። ወጣቱ ክፍል ማለት ነው። ምን ያክል በእግዚአብሔር ቃል እንዳልተተከለ ይሄ ትውልድ ስጋታችን የጨመረው እንደውም ከዚህ ወዲህ ነውና አጋጥሞናል። ሌላው አባቶቻችን ምን ሰሩ? 100 ዓመት ያልሞላ ታሪክ ነው። ምን ሰሩ? ይሄንን ወንጌል እስሙዝል ሄዶ ተቀብሎ አባቶቻችን ያለፉት ይሄ ነው፣ ያልሰሩት ይሄ ነው፣ እኛ ደግሞ ይሄን መስራት መተካት አለብን፣ የወንጌል ዋጋ ይሄ ነው የሚለው ሐሳብ በወጣቱ ትውልድ አይምሮ ላይ ጨርሶ የለም። አንዱ መሪ ሲወርድ አንደኛው መሪ ተመርጦ ይተካል ወይ ተሾሞ ይተካል፣ ያኛው ምን ሰራ ከዛኛው ይነሳል የሚለው አስተሳሰብ ነገር ደካማ ነው። ከዚህ የተነሳ ምንድነው መቀጠል ያለበት? ትልቁ ነገር ቤተክርስቲያንም ክርስቲያን ቤተ እምነት መከተል ያለበት መሪ አለ፣ እሱም ክርስቶስ። ከሱ እይታ ከሱ አገልግሎት ውጪ የሚሆኑት ነገሮች በሙሉ የትም አያደርሱም፣ ለእርግማን ነው አሳልፎ የሚሰጡ። ስለዚህ ብዙ አባቶችን ታሪክ ስንመረምር ስንጠይቅ የሚገርማችሁ ነገር ብዙ ታሪክ አይተናልና ያ ነገር እዛ ከተማ ያለ ትውልድ አያውቅም። እንግዲህ ባጭሩ የታዘምነው ነገር በጣም ብዙ ቢሆኑም አሁን ጊዜ ይገድበናል እንጂ በጣም ሰፊ ነገር ነው እኛ እጅ ያለው መረጃ ማለት ነው። ምናልባት ወንድም ንጉሴ እዚህ ሐሳብ ላይ የሚጨምሩት ካለ ማለት አሁን መጨመር የምፈልገው ምንድነው ወንድሜ ተናግሮታል። ያው ሁለታችን እና ብዙ ጊዜ አብረን አገልግሎት የምንሄድና የምናገለግለው በዛ ስፍራም ስንገኝ አንዳንድ ጊዜ አብረናቸው የምናለቅስበት፣ አብረናቸው የምናዝንበት፣ አብረናቸው ዋይ የምንልበት ጊዜ ሁሉ አለ። አባቶች እዛ ሲናገሩ ማንም ማስተዋሽ ያልነበራቸው ስለ ወንጌል የከፈሉትን ዋጋ እንኳን ምንና ምን እንደሆነ እንኳን የማይታወቁ ሰዎች ግን ስለ ወንጌል ዋጋ የከፈሉ ቤታቸው ተደብቀው እንኳን የነበሩ ሬሳ አሸክመው ልጅ ሞቶባቸው ልጃቸውን እንዳይቀብሩ ሬሳ አሸክመው ጓሮህ ቅበር ተብለው የነበሩ ሰዎችን በእድሜ ባለጸጋ የሆኑ ሰዎችን ሁሉ አግኝተናል። ስለ ወንጌል ስንጠይቃቸውና ስንናገር የሚያነቡት እንባ እኛ አብረናቸው እናለቅስ ነበር። ምን ማለት ፈልጌ ነው? ይሄ ትውልዱ የሚያስረዳው ያስፈልጋል፣ የሚነግረው ያስፈልጋል። ትውልዱ ላይም ቅድም እንደተባለው ለመፍረድ አይደለም። ትውልዱ ስለ ወንጌል ይሄ ነገር ተከፍሏል። አባቶችህ እናቶችህ ይሄን ዋጋ ስለ ወንጌል ከፍለዋል። እባክህ ይሄን አድርግ ብሎ ለትውልዱ የሚያስረዳው ሰው ያስፈልጋል። ያ ሰው ደግሞ አልተገኘም። በእኛ በኩል ግን አሁን ይሄን ራዕይ ይዘን በምንሄድበት ጊዜ
ቅድም እንደተባለው ግማሹ በድንጋጤ ነው የሚሰማው። ይሄ አለ እንዴ እንዲህ አይነት ሰው እኛ ከተማ ውስጥ ነበር እንዴ እስከ ማለት ድረስ አይደለም ትውልዱ የቤተ ክርስቲያን መሪ የሆኑት እንኳን መሪ የሆነው ቤተ ክርስቲያን የሚመሩ ሰዎች ማነበረ እንትና የሚባል ታሪክ እንኳን የለም ቤተ ክርስቲያን ውስጥ። ማን ነው እቺን ቤተ ክርስቲያን እዚህ ጋር እንዲህ ያደረገው እዚህ ጋር እንድትተከል ያደረገ ማን ነው? ዋጋ የከፈለ ማን ነው? እዚህ ጋር የነበረ ቅድሚያ የመጣው ሰው ማን ነው ብለህ ስንጠይቀዋል መልስ አናገኝም። ለምን ቢባል ታሪክ ተመዝግቦ አይቀመጥም። ስለዚህ ቤተ ክርስቲያን ታሪክ መዝግባ ብታስቀምጥ ያ የተመዘገበው ታሪክ ትውልዱ ከዛ ይማራል። በትውልዱ ላይ ብቻ ለመፍረድ አይደለም። አባቶችም ጋር ችግር አለ፣ የቀደሙት አባቶችም ጋር ቢሆን ያሁንም ትውልድ ጋር ችግር አለ። ችግሩ መሳ ለመሳ ነው። ግን የትኛው ነው ቅድሚያ መደረግ ያለበት? ታሪክን ትውልዱ ማወቅ አለበት። አይደለም ይሄ ታሪክ እኮ ወገኖቼ ሰው እኮ ስለ ላሊበላ ታሪክ፣ ስለምን ታሪክ፣ ስለ አክሱም ታሪክ፣ ስለምናምን ታሪክ፣ ስለምን ታሪክ እኮ ተመዝግቦ ተቀምጧል እኮ። ይሄ እኮ ዋናው ነው። መጽሐፍ ቅዱስ እኮ የያዘው ታሪክ ዋናው ታሪክ ነው። የህይወታችን ዋና መሰረት ነው። ስለዚህ ግድ ነው ይሄ መታወቅ አለበት። እኛም ይዞን እንድናገለግል እንድንወጣ ያደረገን ይሄ ራእይ ወደኛ ሲመጣ ይሄ ነው እንዲያስነሳ። እሺ መልካም። እንግዲህ ተመልካቾቻችን የተለያዩ ሐሳቦችን አንስተን ከእንግዶቻችን ጋር ተነጋግረናል። የትውልድ ክፍተት ማለት ምን ማለት ነው? የትውልድ ክፍተት መንስኤዎቹ ምንድናቸው? እንደ እግዚአብሔር ቃልስ ደግሞ የእግዚአብሔር ቃል ስለ ትውልድ ክፍተት ምን ይላልና እንደዚሁም ደግሞ አሁን በዚህ ዘመን ባሉ አብያተ ክርስቲያናት በተለይ በወንጌላውያን አብያተ ክርስቲያናት ውስጥ የትውልድ ክፍተት አለ ማለት እንችላለን ወይ? ካለ ደግሞ መገለጫዎቹ ምንድናቸው የሚሉ ሐሳቦችን ነው ዛሬ የተነጋገርነው። እንግዶች የዚህ ስቱዲዮ መታችሁ ስለሰጣችሁን ሐሳብ እጅግ አድርጌ አመሰግናለሁ። በሚቀጥለው የውይይት ክፍለ ጊዜያችን ደግሞ በዚሁ ጽንሰ ሐሳብ ላይ ደግሞ ሌሎች ጉዳዮችን አንስተን የምንነጋገር ይሆናል። መልካም ቀን ይሁንላችሁ።